ቅራቅም ብለህ መጥቶልሽ አንድ ላይ ፍቅር እነሱ ናት የምንጠብቀው። ይምጡ በተረጋጋ መንፈስ በተረጋጋ መንፈስ እኔ ልክ የማሰበኝ ተተናገረኝ አዳዲስ ነገሮች ተፈጥሯል። ሩታ ልጅቷ ላይ ስትዝትባት ታይቷል። በዚህም እንግዲህ አብርሃም በሚያስታውቃቸው ሰዓት በመሀላቸው አደገኛ ጸብ ተፈጥሮ ነበረ። ምንድነው ከሩታ ጋርስ የድሮ ታሪክ አላቸው? እሱስ ምንድን ነው የሚለውን እንግዲህ ለማጣራት ሞክሬ ነበረ። በዚህ ጉዳይም እምላችሁ ነገሮች አሉ። በሌላ በኩል ደግሞ እንግዲህ ሄርሜላ ስታለቅስ ነበረ። በዚያም እንግዲህ በአብርሃም በጣም መጎዳቷንና ለዚህም እንግዲህ በጣም ትልቅ ጠባሳ እንደጣለባት እየተናገረች ነበረ። በዚህ ጉዳይም እንግዲህ ዝርዝሩን ይዤላችሁ ቀርብ ያለው ማለት ነው። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲደርሱኝ ተከታትዬ የማቀርብላችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ በአብርሃም በአዲሷ ፍቅረኛ ፍቅር እና በሩታ መካከል ከባድ ጸብና የቃላት ጦርነት እንደተፈጠረ ነው የሰማሁት። ይሄም የተከሰተው እንግዲህ ትላንትና በሚያስተዋውቃቸው ሰዓት ላይ መሆኑ ነው። ይሄንንም ተከትሎ እንግዲህ ለምንድን ነው የተጣሉት እነሱ ሁለቱ ብቻ ተለያይተው የሚለውን ነገር እንግዲህ ለማጣራት እየሞከርኩ ነበረ። በዚህም እንግዲህ ሩታ እንዳለችው ከሆነ መቼም ቢሆን ከአንቺ ጋር አይሆንም ስራሽን ማላቅ እንዳይመስል ስትል እንግዲህ በጣም ብዙዎችን ያደናገረና የሚያስጠረጥር ነገር ተናግራ ነበረ። በዚህም የተነሳ ነው እንግዲህ ምንድን ነው በመሀላቸው የተከሰተው፣ ምንስ ነበሩ ድሮ የሚለውን እንግዲህ ለማጣራት ስሞክር ነበረ። ይህንንም ተከትሎ እንግዲህ ትላንትና አብርሃም እንግዲህ አዲሷን ፍቅረኛውን ለማስተዋወቅ አምጥቷት እንደነበረ ታይቷል። በዚህም የተነሳ እንግዲህ ሁለቱንም ሴቶች ሲጠብቋቸው ነበረ። በዚህም የተነሳ እንግዲህ አብርሃም ስለ ልጅቷ በጣም ብዙ ነገሮችን እንደተናገረው ከሆነ እንግዲህ ከልጅነት ጀምሮ እንደሚተዋወቁና ከዚህ በፊት እንግዲህ በመሀላቸው ፍቅር እንደነበረና ሁለቱ አንድ ላይ እንደነበሩ በዚያም እንግዲህ በጣም ብዙ ታሪኮች እንዳላቸው ሲቀጥልም እንግዲህ የልጅነት ጓደኛው እንደሆነች ሲናገር እንግዲህ ተሰምቷል ማለት ነው። ይህንንም ተከትሎ እንግዲህ ልጅቷም እንዳያችኋት እንግዲህ ፍቅሯ እንዳልወጣላትና አሁንም እሱ ጋር ስትመጣ ልክ እንደ አዲስ ፍቅረኛሞች እንግዲህ ልጁን ሌላ ነገሩን እንግዲህ ለማሳሰብ እንደምትመጣ እሱም ሲናገር እንደነበረ አይታችኋል። እንግዲህ እኔ ጋር ብቻ ስትመጣ ነው እንደዚህ ቁንጅት ብላ የምትመጣው፣ ማንም ጋር ስትሄድ ሌላ ነገር አታደርግም ሲል እንግዲህ ተሰምቷል። ይህም እንግዲህ በመሀላቸው አደገኛና በጣም እንግዲህ የጠበቀ ግንኙነት እንደነበራቸውና በሆነ እንግዲህ በህይወት አጋጣሚ መለያየታቸውን እንደሚያሳይ ነው የተረዳሁት ማለት ነው። ለማግኘትም እንግዲህ ለማጣራትም እንደሞከርኩት ከሆነ እንግዲህ ባገኘሁት መረጃ መሰረት በሁለቱ መካከል የጠበቀና በጣም ትልቅ ግንኙነት እንደነበራቸው በዚያም እንግዲህ አብረው እስከ ማደግ ድረስ ሲቀጥል እንግዲህ የመጀመሪያ ፍቅሩም የእሷም የመጀመሪያ ፍቅሯ እንደነበረ ነው የሰማሁት ማለት ነው። ይህም እንግዲህ ከሩታ ጋር ምን ያገናኘዋል? እነዚህ ልጆች እንግዲህ የድሮ ፍቅር ቢኖራቸው ሩታ ምንድን ነው እንደዚህ ያናደዳትና ያንገበገባት ነገር ምንድን ነው? ምን ሊሆን ይችላል? እሷ ከሄርሜላ ተለይታ እንደዚህ የሚያናድዳት ነገር ምንድን ነው የሚለውን ነገር እንግዲህ በጣም ለማጣራትና የድሮ ጓደኞቿንም እንግዲህ የድሮ ቪዲዮቿ ላይም ገብቼ ለማየት እንደሞከርኩት ከሆነ ሩታ እንግዲህ አብርሃምን ከልጅቷ ቀምታ የራሷ እንዳደረገች ነው የሰማሁት። በዚህም እንግዲህ እንዴት እንደዚህ ሊሆን ቻለ? መጀመሪያ እኮ ከፍቅር ጋር አብረን ያደግነው ሲል ነበረ ብዬ እንግዲህ ለመጠየቅ ሞክሬ ነበረ። በዚህም እንግዲህ እንደተሰጠኝ መልስ ከሆነ እሷ ከልጅነት ጀምሮ አብራው ብትሆንም እንግዲህ እያደጉ ሲሄዱና ወጣት በሆኑ ታይም ላይ እንግዲህ ከፍቅር ጋር እንደተለያዩ በዛ ሰዓት እንደሆነ ሩታ የመጣችው ነው የተነገረው ማለት ነው። በፍቅርና በአብርሃም መካከል እንግዲህ ልዩነት የመጣውና በመሀላቸው እንግዲህ መራራቅ የተከሰተው እያደጉ ከመጡ በኋላ እና ሁለቱም እንግዲህ ወደ ወጣትነት እድሜያቸው ላይ ሲደርሱ ሁለቱም በየፊናቸው ተበታትነው እንደነበረና ከዛም በመሀላቸው ርቀት እንደተፈጠረ የዛን ሰዓትም እንደሆነ ሩታ እንግዲህ አብርሃምን የራሷ እንዳደረገችና ከዛም በኋላ እንግዲህ ፍቅር ስትመጣ አብርሃም ተይዞ እንዳለና በሩታ እጅ ስር እንደወደቀ
እንደወደቀ ታያለች ማለት ነው። ያንንም ተከትሎ እንግዲህ ወደ ራሷ ልትመልስ ስትል ሩታ ያላት የሌላትን ነገር ተጠቅማ እንግዲህ አብርሃምን የራሷ እንዳደረገችና አሳምና በዚያም በዚህም ብላ እንግዲህ ከሩታ ጋር እንዲሆን እንዳደረገችው ነው የታወቀው ማለት ነው። ይህንም ተከትሎ እንግዲህ ፍቅርም የራሷን ህይወት ለመቅጨት በቃኝ ብላ እንግዲህ ከህይወታቸው ወጥታ ነበረ። ነገር ግን እንግዲህ ትላንትና እንደተናገረችው ከሆነ ያ ፍቅር እንዳልወጣላትና ሁሌም ቢሆን እንግዲህ እየተከታተለችው እንደሆነ ተናግራለች። በዚህም እንግዲህ ቪዲዮቸውን እንደምታይና ከሩታ ጋር ያለውን ነገር እንደምትከታተል ተናግራለች። በዚህም እንግዲህ የኤርሚላንም ጣልቃ ገብነት የሩታንም እንግዲህ ያው ሁሉ የተፈጠረውን ነገር እንደምታውቅና ያንንም ጊዜ እየጠበቀች እንደሆነ አሁን ላይ ግን ልጁ ብቻውን ከሁለቱም ተለይቶ እንግዲህ አጋጣሚውን ስታገኝ ወደ ህይወቱ እንደተመለሰች ነው የታወቀው። በዚህም እንግዲህ በሩታና በፍቅር መካከል አደገኛ ቁርሾ እንዳለና በአብርሃም ጉዳይ እንግዲህ በጣም ይጣሉ እንደነበረና በዚያም እንግዲህ ሩታ አሸንፋ የራሷ እንዳደረገችና እንግዲህ ፍቅርንም ወደዛ እንደገፋቻት ነው የታወቀው። ይህንንም ተከትሎ ነው አሁን ላይ እንግዲህ ፍቅር ጊዜና ወቅቱን ጠብቃ ከአብርሃም ጎን ለመሆን የተመለሰችው። በዚህም የተነሳ ነው ሩታ የተናደደችው ማለት ነው። እንዴት ነው ባለፈው ያሸነፍኳት ልጅ ደግማ የምትወስደው በሚል ነው እንግዲህ እሷን ስታስጠናቅቃትና ስትዝትባት የታየችው ማለት ነው። በዚህም እንግዲህ አብርሃም ድጋሚ አንቺ ጋር አይሆንም፣ በተአምር እንግዲህ ከአንቺ ጋር የሚመለስበት ምንም ምክንያት አይኖረውም ስትል እንግዲህ ስትዝትባት ነበረ። በጣም ተናዳና እንግዲህ ፊቷ ተለዋውጦ ሲታይ ነበረ። እንዴት ከሄርሜላ በተለየ ምክንያት ለምንድን ነው ሩታ እንደዚህ ልጅቷን ስታይ የተናደደችው የሚለው ነገር እንግዲህ በብዙዎች ዘንድ በጣም ብዙ ነገርን ጥያቄንም እየፈጠረ ነበረ ማለት ነው። በዚህም የተነሳ እንግዲህ የልጅነት ቁርሾ እንዳለባቸውና በልጅነታቸው ጀምሮ እንግዲህ በጣም በአብርሃም ጉዳይ ሲጣሉ እንደነበረ አሁን ላይ እንግዲህ ፍቅር ደግሞ ጊዜውን ጠብቃ መታ አብርሃም ልትወስድባት መሆኑን ተከትሎ ነው እንግዲህ ሩታ ነገሮችን እንግዲህ ወደ ሌላ ዙር ልትቀይራቸው እንደምትችልና አሁን ላይ እንግዲህ ከሄርሜላ በተለየ ፍቅር ላይ ከባድና በጣም አስደናቂ የሆኑ እርምጃዎችን ልትወስድ እንደምትችል ነው እንግዲህ ብዙዎች የተናገሩት ማለት ነው። በዚህ ጉዳይ እናንተስ ምን ታስባላችሁ ተመልካቾች? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ከዚህ ጋር በተያያዘ እንግዲህ ሄርሜላ እዛ ጋ እንግዲህ ስታለቅስ ታይታለች ማለት ነው። ሄርሜላ እንግዲህ በአብርሃም ክህደት የተነሳ ነው እንግዲህ ስታለቅስ የነበረው። አብርሃምንም እንግዲህ አንተ ከሃዲ ነህ፣ በጣም በሰው ነፍስ የምትጫወት ሰው ነህ፣ እኔ ለአንተ ብዬ እንደዛ ጠብ እርገፍ እያልኩኝ አሁን ላይ ደግሞ ጭራሽ ሆኖ ሌላ ሰው ይዘ መምጣት በጣም ያሳፍራል ስትለው ተሰምታለች። በዚህም እንግዲህ በጣም አዝናና በጣም ተጎርታ እንግዲህ ከአይኖቿ ራሱ እንባ ዱብ ዱብ እያለ በጣም ስታለቅስና በጣም ስትወቅሰው ታይታለች ማለት ነው። በዚህም የተነሳ እንግዲህ አብርሃምም እኔ አንቺን ለመጉዳት ብዬ አይደለም፣ ግን እኔ አዲስ ህይወት መጀመር እፈልጋለሁ፣ ከጭቅጭቅ ሁሉ ነፃ መሆን እፈልጋለሁ ሲል ነግሯታል። ነገር ግን እኔ ስጨቀጭቅ ነበረ በእኔ ጊዜ ከኔ ጋር ጥሩ ህይወት ነበረ፣ እኔ እኮ ለአንተ ብዬ ነው እንደዛ ሲሰቃይ የነበረው። ነገር ግን አንተ እሱ ልትረዳ አትችልም፣ ሁሌም ቢሆን እዛም እዚህ ማለት ትወዳለህ ስትል እንግዲህ በተጎዳ ልብና በተሰበረ ልብ ልጁን እንግዲህ ስትወቅሰው ታይታለች ማለት ነው። በዚህም እንግዲህ በጣም ስታለቅስ ነበረ። በዚህም የሄርሜላ ጉዳይ እንግዲህ ከልጅቷ ጋር ሳይሆን ከአብርሃም ክደት ጋር እንደሆነና አብርሃም እሷን እንደ ካዳትና በጣም እንግዲህ ከኋሏ እንደ ወጋት ያህል እንደተሰማት ነው ለብዙ ሰው የተናገረችው። እዛ ጋም እንግዲህ ስታለቅስ የነበረው እንግዲህ በመጎዳቷ የተነሳና ለአብርሃም ብላ በጣም ብዙ መስዋዕትነትን በመክፈሏ፣ ነገር ግን በምላሹ ደግሞ እንደዚህ አይነት ነገር እሷ ላይ መድረሱ በጣም አሳዝኗት እንደሆነ ነው የተሰማው። በዚህ ጉዳይ እናንተ ምን ታስባላችሁ ተመልካቾች? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡ። አሁን ላይ ሩታና ሄርሜላ አንድ ላይ ሆኖ እችን ልጅ ማስወገድ አለባቸው ወይስ ምን ማድረግ አለባቸው? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ተመልካቾች ለዛሬ ያስኩት አዲስና ትኩስ መረጃ እነዚህን ይመስሉ ነበረ። በሌላ ዜና በሌላ አዳዲስ ነገሮች እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃ ሲደርስ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።